ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን የፋኖ ህወሓት ኦነግ ሸኔና የጀኔራል አልቡርሃን ኃይል በጋራ መምከራቸው ተሰማ። የቀድሞ የቢቢሲ አፍሪካ ዋና ኤዲተር እና የምስራቅ አፍሪካ ጉዳዮችን በንቃት የሚከታተለው ጋዜጠኛ ማርቲን ፕላውት አራቱ ኃይሎች በቅርቡ በሱዳን ተገናኝተው መምከራቸው ተዘግቧል። ጋዜጠኛው አራቱ ኃይሎች የኢትዮጵያ መንግስት ላይ የጋራ ጥቃት ለመክፈት መምከራቸውን አጋልጧል ይዘነዋል። በሌላ በኩል ሱዳን ሸረሪና የሚገኘውን የማይካድራን አሰቃቂ ጭፍጨፋ የፈጸመው የህወሓት አርሚ 70 አካል የሆኑ የትግራይ ታጣቂ ኃይሎች ከፋኖ ጋር ተቀላቅለው ጠገዴ መግባታቸውን የገበታ ሚዲያ ምንጮች አረጋግጠዋል። ማይካድራ ላይ የዘር ጭፍጨፋ ፈጽሞ የወጣው የአርሚ 70 ሰራዊት ክፍል የሆኑት ሁለት ሻለቆች ከነ ዘመነ ካሴና ሀብቴ ወልዴ ጋር ሸረሪና ላይ በተደረገ ምስጢራዊ ስምምነት ከፋኖ ኃይሎች ጋር እንዲቀናጁ ሆነው ጠገዴ ወረዳ እንዲገቡ ተደርገዋል ተብሏል። በመረጃችን ይዘነዋል። በሰሜን ኢትዮጵያ ጦርነት እየተደገሰ ባለበት በዚህ ወቅት ኢትዮጵያ ልዩ ዘመቻዎች እዝ ምስረታን ስታከብር ለጠላቶቿ መልእክት የሚያስተላልፍ ወታደራዊ ትርኢት ቀርቧል። በዚሁ ትርኢት ላይም ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከሶማሊያ እስከ ምጽዋ ሽብርን የሚከላከል ኤሊት ፎርስ ገንብታለች ብለዋል። ተወደደም ተጠላም ተዘግተን አንኖርም የሚል ቁርጥ ያለ መልእክት ተላልፏል። እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳይ እናመራለን። የፋኖ ህወሓት ኦነግ ሸኔና የጀነራል አልቡርሃን ኃይል በጋራ መምከራቸው ተሰማ። የቀድሞ የቢቢሲ አፍሪካ ዋና ኤዲተር እና የምስራቅ አፍሪካ ጉዳዮችን በንቃት የሚከታተለው ጋዜጠኛ ማርቲን ፕላውት አራቱ ኃይሎች በቅርቡ በሱዳን ተገናኝተው መምከራቸውን ዘግቧል። ጋዜጠኛው አራቱ ኃይሎች የኢትዮጵያ መንግስት ላይ የጋራ ጥቃት ለመክፈት መምከራቸውን አጋልጧል። ከዚህ ቀደም ኢኮኖሚስት እነዚህን ኃይሎች ሱዳን ተገናኝተው መወያየታቸውን መዘገቡም ይታወሳል። የሱዳን ብሔራዊ ጦርን የሚመሩ ጀነራል አልቡርሃን የኢትዮጵያ አማጺዎችን እንደሚደግፉ መረጃዎችም ያሳያሉ። ለአብነትም ከቀናት በፊት ተቀናቃኛቸው መሐመድ ሐምዳን ዳጋሎ የትግራይ ታጣቂዎች ከአልቡርሃን ጎን ተሰልፈው እየተዋጉ መሆኑን ከሰዋል። በሌላ በኩል ሱዳን ሸረሪና የሚገኘው የማይካድራን አሰቃቂ ጭፍጨፋ የፈጸመው የህወሓት አርሚ 70 አካል የሆኑ የትግራይ ታጣቂ ኃይሎች ከፋኖ ጋር ተቀላቅለው ጠገዴ መግባታቸው የገበታ ሚዲያ ምንጮች አረጋግጠዋል። ማይካድራ ላይ የዘር ጭፍጨፋ ፈጽሞ የወጣው የአርሚ 70 ሰራዊት ክፍል የሆኑ ሁለት ሻለቆች ከነዘመነ ካሴና ሀብቴ ወልዴ ጋር ሸረሪ ላይ በተደረገ ምስጢራዊ ስምምነት ከፋኖ ኃይሎች ጋር እንዲቀናጁ ሆነው ጠገዴ ወረዳ እንዲገቡ ተደርገዋል። እነዚህ ራሳቸው እዝና አደረጃጀት ያላቸው የትግራይ ታጣቂ ኃይሎች ጠገዴ ወረዳ ስጋሉ አዳይትና አመራ ቀበሌዎች እንደገቡ የገበታ ሚዲያ ምንጮች ተናግረዋል። በቀጣይ መረጃችን በሰሜን ኢትዮጵያ ጦርነት እየተደገሰ ባለበት በዚህ ወቅት ኢትዮጵያ ልዩ ዘመቻዎች እዝ ምስረታን ስታከብር ለጠላቶቿ መልእክት የሚያስተላልፍ ወታደራዊ ትርኢትም ቀርቧል። በዚሁ ትርኢትም ላይ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከሶማሊያ እስከ ምጽዋ ሽብር የሚከላከል ኤሊት ፎርስ ገንብታለችም ብለዋል። ተወደደም ተጠላም ተዘግተን አንኖርም የሚል ቁርጥ ያለ መልእክት ተላልፏል። የልዩ ዘመቻዎች እዝ መደበኛው ጦር ሊወጣቸው የማይችላቸውን ውስብስብና አስቸጋሪ ግዳጆችን የሚፈጽሙ የኮማንዶ የአየር ወለድና የጸረ ሽብር ልዩ ኃይል አባላትን በውስጡ የያዘ ነው። በሺዎች የሚቆጠሩ የእዙ አባላት የበዓሉ የክብር እንግዳና የፌዴራል የጦር ኃይሎች ጠቅላይ አዛዥ የሆኑት ጠቅላይ ሚኒስትር አብይ አህመድ ፊት የሰልፍና ወታደራዊ ትርኢት አሳይተዋል። የጸረ ሽብር ልዩ ኃይል አባላትን ከሄሊኮፕተር በአየር ላይ በተዘረጋ ገመድ ላይ ተንጠላጥለው ታጋቾችን ለማስለቀቅ እንዴት ግዳጅ እንደሚወጡ የሚያሳይ ትርኢት ለታዳሚያን አቅርበዋል። በአንድ አካባቢ ላይ የሉዓላዊነት ስጋት ሲፈጠር በሰዓታት ውስጥ በቦታው ተገኝተው ግጭቶችን የሚቆጣጠሩ እንደሆኑ የተነገረላቸው የልዩ ኃይል አባላትን የውጊያ ማርሽ ቀያሪዎች ሲሉ ሌተናንት ጀነራል ሹማ አወድሰዋቸዋል። ሌተናንት ጀነራል ሹማ በትናንትናው ክብረ በዓል ላይ ባደረጉት ንግግርም የእዙ የምስረታ በዓል እንዲከበር ከተደረገባቸው ምክንያቶች አንዱም ጠላቶቻችን አርፈው የማይቀመጡ ከሆነ ውጊያ ጨራሽ መሆናችንን ለማሳየት ነው ሲሉ ተደምጠዋል። የልዩ ዘመቻዎች እዝ ከቀድሞ የበለጠ የተደራጀና የሰለጠነ መሆኑን የተናገሩት የእዙ አዛዥም
በባህርም በየብስም በየትኛውም አየር ጸባይና የመሬት ገጽ የውጊያ ሁኔታ መቀየር የሚችሉ መሆናቸውን አስታውቀዋል። መንግስታችን፣ ተቋማችንና ህዝባችን ለሚሰጡን ማንኛውንም ግዳጅ ዝግጁ መሆናችን በድጋሚ ላረጋግጥላችሁ እወዳለሁ ሲሉ ሌተናል ጄኔራል ሹማ ለክብረ በዓሉ ተሳታፊዎች ባሰሙት ንግግር አጽንኦት ሰጥተዋል። ጠቅላይ ሚኒስትር አብይም በዚሁ ስነ ስርዓት ላይ ባደረጉት ንግግርም የኢትዮጵያ ልዩ ኃይል በባህር ላይ የሚደረጉ ጉዳዮችን መፈጸም የሚችል መሆኑን አስተጋብተዋል። የአገሪቱ ልዩ ኃይል ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ማስቀረት የሚችል መሆኑን የተናገሩት ጠቅላይ ሚኒስትሩ ለኢትዮጵያ ብቻ ሳይሆን ለቀጠናው ጭምር በቂ እንደሆነ አስታውቀዋል። ልዩ ኃይሉ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ቅኝት የሚያደርግ መሆኑን የተናገሩት አብይ አጥፍቶ ጠፊ ድሮኖችን በመጠቀም ምሽግ የሚያፈርስ መሆኑን አስረድተዋል። የኢትዮጵያ ልዩ ኃይል በምሽግ ብቻ ሳይሆን በስትራቴጂክ ቦታዎችና በሰላም ወረዳዎች ውጊያን የሚያጧጡፍና የሚያሳጥርም ተቋም እንደሆነም ጠቅላይ ሚኒስትሩ አክለዋል። ተቋም የምንገነባው ኤሊት ፎርስ የምንገነባው በቀጠናችን በአካባቢያችን ሽብር እንዳይፈጠር ነው፣ ሲፈጠር በአጠረ ጊዜ ለመቋጨት ነው ያሉት የጦር ኃይሎች ጠቅላይ አዛዡ ኢትዮጵያ ይህን አይነት ተቋም በመገንባቷ የምስራቅ አፍሪካና ድፍን የአፍሪካ ሀገራትን እንኳን ደስ አላችሁ ሲሉ መልእክታቸውን አስተላልፈዋል። የእኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ በድፍን አፍሪካ ብልጽግናን ለማረጋገጥ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው ሲሉም አብይ ተናግረዋል። በመከላከያ ሰራዊት የተገነባው ልዩ ኃይል ከኢትዮጵያ ውጭ ባሉ ዓለም አቀፍ ስምሪቶች ስመጥር ተግባራት ሲፈጽም እንደኖረ ሁሉ ዛሬም እንደ ትናንቱ የኢትዮጵያ ነጻነት፣ የአፍሪካን ሰላም የሚያስከብር አስተማማኝ ኃይል መሆኑን ለመላው ሕዝባችን ለማብሰር እፈልጋለሁ ብለዋል ጠቅላይ ሚኒስትር አብይ አህመድ። በቀጣይ መረጃችን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መሪና የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ በኢትዮጵያ የሚካሄዱ ምርጫዎች ከቀድሞ ልማድ ወጥተው ትክክለኛ የፖለቲካ ህጋዊነት ሊያገኙ እንደሚገባ ተናገሩ። በዙም አማካኝነት ከደጋፊዎቻቸው ጋር ባደረጉት ውይይት ገዢው ፓርቲ ወይም ብልጽግና እንደ ቀድሞ 99% አሸንፊያለሁ የሚልበት አካሄድ እንዲያበቃና ለሀገሪቱ ዲሞክራሲያዊ ጉዞ ትክክለኛ የውድድር ምህዳር መፍጠር እንዳለበት አሳስበዋል። ፕሮፌሰር ብርሃኑ በንግግራቸው ወቅት መንግስት የምርጫ ሂደቱ ዓለም አቀፍ ተቀባይነትና ህጋዊነት እንዲኖረው ከፍተኛ ፍላጎት እንዳለው ገልጸዋል። በየደረጃው የሚኖሩ ትንኮሳዎችን ለመቋቋም ለከፍተኛ አካላት ቅሬታ ሲቀርብ እነሱም ምርጫው ተቀባይነት ያለውና ከስህተት የጸዳ እንዲሆን ይፈልጋሉ ያሉ ፕሮፌሰሩም ይህንን ህጋዊነት የሚያበላሽ ነገር እንዳይኖር መንግስት ጥንቃቄ እንደሚያደርግም ጠቁመዋል። በምርጫ ወቅት የሚታዩ ግጭቶችና መገፋፋቶች በገዢው ፓርቲ ብቻ የሚፈጠሩ አይደሉም ያሉ ፕሮፌሰሩ ብርሃኑም ችግሩ በሁሉም የፖለቲካ ኃይሎች ዘንድ የሚታይ የመናቆር ፖለቲካ ውጤት መሆኑን ገልጸዋል። አንዳንዴ የእኛም ሰዎች በተለያዩ ክልሎች ውስጥ ግጭት የሚቀሰቅሱባቸው ሁኔታዎች አሉ በማለት ሂደቱ እጅግ ውስብስብ መሆኑና ሁሉም ወገኖች ለሰላማዊ ውድድር ዝግጁ መሆን እንዳለባቸው አሳስበዋል። አሁን ካለው ሁኔታ ከፖለቲካ ጋር በተያያዘ የታሰሩ የፓርቲያቸው አባላት ስለመኖራቸው ለተነሳላቸው ጥያቄ ሲመልሱ አሁን የታሰረ ሰው ያለ አይመስለኝም። ምናልባት አንድ ሰው ቢኖር እሱም ከፖለቲካ ውጭ በሆነ የግል ምክንያት ሊሆን ይችላል ብለዋል። ዋናው ትኩረት ምርጫው እንዳይበላሽ ማድረግና ህዝቡ ካለ ምርጫ አሁን ምን የተለየ ነገር ይጠብቃል ለሚለው ጥያቄ ተግባራዊ ምላሽ መስጠት እንደሆነ አስገንዝበዋል። በመጨረሻም የኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል ዓለም አቀፉ የቀውስ ቡድን በቅርቡ ያወጣውን በአፍሪካ ቀንድ ያለው ውጥረት ለመቀነስ ያለመ ነው የተባለውን ሪፖርት በጽኑ ተቹ። ሚኒስቴሩ እንደተናገሩትም የድርጅቱ ሪፖርት ሚዛናዊነት የጎደለውና የኢትዮጵያን የባህር በር ፍላጎት ከግዛት ጥያቄ ወደ ኢኮኖሚ አስፈላጊነት በመቀየር ዓለም አቀፉ ማህበረሰብ እንዲቀበለው የማድረግ ስልት ያካሄድ ነው። ሚኒስቴሩም የማነ ዋቢ ያደረገው ትንታኔም የጥናት ቡድኑ ኢትዮጵያ የምትፈልገውን ሉዓላዊ የባህር በር እንደ አንድ ህጋዊ ጥያቄ ማቅረቡን ይተቻል። እንደ ትንታኔው ከሆነ ሉዓላዊ የሚለው ቃል ጥያቄ ከንግድና ከሎጂስቲክስ ባለፈ ወደ ግዛት ይገባኛል ጥያቄ መሻገሩን ያሳያል። ኢትዮጵያ በአሁኑ ወቅትም ቢሆን ታዲያ በተለያዩ ስምምነቶች የባህር በር እያገኘች ባለበት ሁኔታም ጥያቄው ሉዓላዊ ተብሎ መጠራቱ የሌላን ሀገር ሉዓላዊ ግዛት የመጠየቅ ያህል እንደሚቆጠር ተመላክቷል። ሪፖርቱ በኢትዮጵያ በኩል ያለውን የባህር በር ፍላጎትና በኤርትራ በኩል ያለውን የሉዓላዊነት ስጋት እንደ እኩል ቅሬታ አድርጎ ማቅረቡን ትንታኔ
ትንታኔ ይጠቁማል። ጦርነት ቀስቃሽ ንግግሮችና የተሸፈኑ ዛቻዎች የሚመጡት ከአዲስ አበባ እንደሆነ የጥናት ቡድኑ ራሱ ቢገልጽም በመጨረሻው ድምዳሜ ላይ ግን ሁለቱም ወገኖች እኩል ተጠያቂ ለማድረግ መሞከሩ የሪፖርቱን ተአማኒነት ያጎድለዋል ብለዋል። የኤርትራ ባለስልጣናት ሌላው ያነሱት ቅሬታ የጥናት ቡድኑ ለኢትዮጵያ ፌዴራል መንግስት የሚል ህጋዊ መጠሪያ ሲሰጥ ለኤርትራ ግን አምባገነን ስርዓት የሚል ቃል መጠቀሙን ነው። ይህ የቃላት አጠቃቀም ኢትዮጵያን እንደ መደበኛ የፖለቲካ ተዋና ኤርትራን ደግሞ እንደ አስቸጋሪ አካል አድርጎ ለመሳል የታቀደ አድሎ ነው ሲሉ ሚኒስትሩ ተችተዋል። የኤርትራ ሉዓላዊነት ስጋት በስሜት ላይ የተመሰረተ ሳይሆን ባልደርሱ ስምምነትና በድንበር ኮሚሽኑ የመጨረሻና አስገዳጅ ውሳኔዎች ላይ የተመሰረተ ህጋዊ መብት መሆኑን ትንታኔው ያሰምርበታል። በመሆኑም የአንድ ሀገር የባህር ጠረፍ የሌላን ሀገር ውስጥን ፖለቲካ ለማረጋገጥ እንደ ድርድር መሳሪያ ሊቀርብ አይገባም የሚል ጠንካራ አቋም ተንጸባርቋል። የጥናት ቡድኑ ከዚህ ቀደም ወደ ኤርትራ ሳይገባና የመስክ ጥናት ሳያደርግ የሀገሪቱን ገጽታ የሚያጠለሹ ሪፖርቶችን ሲያወጣ እንደነበረ በማስታወስ የአሁኑም ዘገባ የኢትዮጵያን የግዛት ምኞት መደበኛ የማድረግ አካል ነው ሲሉ ሚኒስቴሩ የማነ ገብረ መስቀል ወቅሰዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይ ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ እንዲሆኑ እየጠየቅን ተሰናበትን። ጤና ይስጥልን።